የኔ ጥያቄ የኢትዮጵያ የሰው ልጅ መሰረታዊና ሰብአዊ መብቶች የህግ ሰነድ ስድብን እንዴት ይመለከተዋል የሚለው ሲሆን በተለይ ህጉ የግለሰብና የቤተሰብን ክብር ከማስጠበቅ አኳያ ምን ይላል? የሰው ልጆች ክብር፣ ሰላምና ደህንነት ከምንም በላይ ቅድሚያ የሚሰጠው ጉዳይ በመሆኑ በፈጣሪ ህግ ሰውን በመሳደብ የሰው ልጅ ቀልብ መስበር ለሰው ልጅ ኃጢአት በቂ ነው የሚለው በሁሉም የሃይማኖት መጽሐፎች ተደንግጎ ተቀምጧል። ነገር ግን ከምንም በላይ ከፈጣሪ ቀጥሎ በሰው ልጆች ማህበራዊ ህይወት ውስጥ ክብር የሚገባት እናት ከባዕድ አገር ወደ አገራችን በገባው መጥፎ አጸያፊ ቃላት ወደ ምስራቅ ኢትዮጵያ ገብቶ ወደ ሌሎችም የሀገሪቷ ክፍሎች እየተሰራጨ ባለው እየተሰደበች ትገኛለች። ይህ ችግር ትኩረት ተሰጥቶት መፍትሄ ካላገኘ የፈጣሪ ቁጣን በማስከተል የተቀደሰችዋን አገራችንን የተረገመች ሀገር እንዳያደርግብን ስለሰጋው የፍትህ ሚኒስቴር መስሪያ ቤት የእናትን ክብር በዘላቂነት ለማስከበር እና እናትን ምናምን አድርግ የሚለው ቃል ዳግም ኢትዮጵያ ውስጥ እንዳይሰማ ምን በማድረግ ተገቢውን የማስተማሪያ ቅጣት በማስቀመጥ ህጉን በሁሉም ደረጃዎች በሁሉም ሴክተሮች ተግባራዊ ለማድረግ ከሚኒስቴር መስሪያ ቤቱ ምን ይጠበቃል? ይህ ችግር እየነካ ያለው በገጸ ምድር ላይ ያለችዋን እናት ብቻ ሳይሆን በከርሰ ምድር ውስጥ ያለችዋን እናት ክብር እየነካ ስለሆነ የሴቶችና የማህበራዊ ጉዳይ እና የህግ አስከባሪው አካል በየደረጃው ያሉት ምን ማድረግ አለባቸው? ከኛስ ምን ይጠበቃል? አመሰግናለሁ። የግለሰቦችን መብትና መልካም ስም ከመጠበቅ ጋር የተያያዘ የስድብ ወንጀል እንዴት ይታያል የሚል ጥያቄ ተነስቷል። እዚህ ላይ እንደምናውቀው የኢፌዴሪ ህገ መንግስት ካስቀመጣቸው መሰረታዊ መብቶች መካከል የሰዎችን ሰብአዊ መብትና ክብር የመጠበቅ መብት በአንቀጽ 24 ላይ ይደነግጋል። ስለዚህ ማንኛውም ሰው ሰብአዊ መብቱና ክብሩ ተጠብቆ የመኖር መብት እንዳለው ያስቀምጣል። ከዚህም በተጨማሪ ደግሞ ቤተሰብ በማህበረሰቡ እንዲሁም በመንግስት ጥበቃ የሚደረግለት መሆኑን በአንቀጽ 34 ላይ ያስቀምጣል። የሴቶች መብትም ደግሞ እንደዚሁ በህገ መንግስቱ በአንቀጽ 35 ላይ በህገ መንግስቱ ውስጥ የተቀመጡ ሁሉም መብቶችና መብቶች ለወንዶችም ለሴቶችም በእኩልነት እንደሚተገበሩ ያስቀምጣል። ከዚህ አኳያ በቤተሰብ ላይ በእናቶች ላይ የሚደርሱ ስድቦች እንዴት ይታያሉ የሚለውን ይሄ በህገ መንግስቱ ላይ የተቀመጠውን መሰረታዊ መርህ ተከትሎ የወንጀል ህጋችን በ1996 የወጣው የወንጀል ህግ በህገ መንግስቱ ጥበቃ ያገኙ መብቶች ሲጣሱ የወንጀል ተጠያቂነት የሚረጋገጥበትን ስርዓት ያስቀምጣል። በዚህም የስም ማጥፋትና የሐሰት ሐሜት፣ ስድብና ማዋረድ የመሳሰሉ በጣም በርካታ ወንጀሎች ተዘርዝረዋል። ይሄን ተከትሎ በተለይ በክልል ፍትህ ቢሮዎች፣ በከተማ አስተዳደር ፍትህ ቢሮዎች አንደኛው በጣም ብዙ የወንጀል ክስ የሚቀርብበትና የወንጀል ተጠያቂነት የሚረጋገጥበት ጉዳይ የስድብና ማዋረድ ነው። የትኛውም ሰው የመናገር ነጻነት ቢኖረውም በሌላ መልኩ ግን የሰዎችን ክብርና መልካም ስም በሚያጎድፍ መልኩ ለሚናገረው ንግግር ሁሉ ተጠያቂ ይሆናል። ይህም በተግባር በየአመቱ በሺዎች የሚቆጠሩ ሰዎች ተጠያቂ እየተደረጉ ይገኛሉ። ሆኖም ግን ህግ የሚያስቀምጠው አጥሩን ነው። አንድ ሰው ወንጀል ፈጸመ የሚባለው በወንጀል ህጉ ላይ የተቀመጡ ድንጋጌዎችን ጥሶ ሲገኝ ነው። ነገር ግን ህጉ አትግደል፣ አትሳደብ ይለናል እንጂ እርስ በርስ በሰላም መኖርን መከባበርን ለማጎልበት ግን አዎንታዊ የሞራል ግንባታ ላይ ለመስራት የሁላችንም ሚና የሚጠይቅ ነገር ነው። የወንጀል ክልከላው እንዳለ ሆኖ ግን በወንጀል ድንጋጌዎች ብቻ የምንፈልገውን አዎንታዊ የሆነ ማህበረሰባዊ እሴቶች ማጎልበት የማይቻል ነው። ስለዚህ ለዚህ ሁላችንም ኃላፊነት የምንወስድበትና በተለይ የወጣቶች የልጆቻችንን መልካም ስብዕና ግንባታ ላይ የትምህርት ተቋማት የሃይማኖት ተቋማት ትልቅ ሚና ይጫወታሉ። በተለይ ደግሞ አሁን ባለንበት ዘመን የማህበራዊ ሚዲያም የሚያመጣው ተጽዕኖ ከፍተኛ ስለሆነ ይህንን
ለመከላከል በሰዎች ሰብአዊ ክብር ላይ የሚደርሱ ወንጀሎችን ሰዎች ላይ የሚደርሱ እንግልቶችን ለማስቀረት ከወንጀል ህጉም ባለፈ ግን በማህበራዊ አውታሮች ይሄ የአዎንታዊ ስብዕና ግንባታ ትልቅ ትኩረት የሚያስፈልገው ጉዳይ ነው።